እጅግ ድንቅ የሚባል ተአምር በሐረር ከተማ ተከስቷል። የባለብ ላይ አንዳንዴ ሊከሰት ይችላል። በእኛ ሀገር እቺ የመጀመሪያው ነች። እንግዲህ አምስትም ደህና ልጅ የወለደችው ኖርማሊ እንደ ሌላ እርግዝና ጊዜ 9 ወር ጨርሶ አይደለም የወለዱትና ጊዜው ትንሽ ቀደም ይላል። ባለፈው 12 ዓመታት ልጅ እየፈለገች ነበረች። ለዛ 4 ነበር የተገኘው። ልክ ሲወለድ እንግዲህ 5 ሆኖ ተገኘና ሰርፕራይዝ ነበር ሁላችንም የሆነው። እጅግ ድንቅ የሚባል ተአምር በሐረር ከተማ ተከስቷል። አንዲት የ35 ዓመት እናት ወይንም ደግሞ ሴት ለ12 ዓመታት ያህል ልጅ መውለድ ባለመቻሏ እጅግ ትጨነቅ፣ ትጸልይ፣ የተለያዩ ባህላዊም ሆነ ዘመናዊ ሕክምናዎችን ትሞክር ነበረ። ባለቤቷ ከሌላ የወለደው አንድ ልጅ ቢኖርም ይህ ልጅ የጋራችን ነው ይበቃናል ቢልም ይህቺ እናት ግን ከማህፀኗ የወጣ ልጅ ስለሌላት እጅግ ታዝን ነበረ። ፈጣሪ ልመናዋን ሰምቶ ጥረቷን አሳክቶ በአንድ ጊዜ 5 ልጆችን ለመውለድ ችላለች። ይህ መቼም ተአምር የሚያሰኝ ነው። መንታ ልጆችን እንዲሁም ደግሞ 3 ልጆችን በአንዴና 4 መንታ ልጆችን ወይንም ደግሞ በአንድ ጊዜ የተወለዱ ጨቅላ ህፃናትን እናውቃለን። ከዚህ ቀደም በሸገር ኢንፎ ሚዲያ 4 መንታዎችን የወለደችም እናት እንግዳችን ነበረች። 5 ህፃናትን የወለደችን ስንሰማ ግን ለመጀመሪያ ጊዜ ነው። እንደሚታወቀው በዓለም አቀፍ ደረጃ የእናቶች ቀን በነገው ዕለት ግንቦት 2 ይከበራል። በፈረንጆቹ ሜይ 10 የግንቦት ወር በገባ 2ኛው እሁድ ላይ የሚከበረው የእናቶች ቀን በተለያዩ መሰናዶዎች ልጆች ለእናቶቻቸው አክብሮታቸውን፣ ፍቅራቸውን በመግለጽ የሚያመሰግኑበትና ቀኑን የሚያከብሩበት እንደሆነ ይታወቃል። ለዚህች እናት ከ12 ዓመታት በኋላ በአንዴ 5 ጨቅላ ህፃናትን 5 ልጆችን በሰላም መገላገሏ እጅግ ልዩ ያደርገዋል። ለዚህች እናትም እንኳን ደስ አለሽ ለማለት ብቻ ሳይሆን በአንዴ 5 ልጆችን ስትገላገል የኑሮ ሁኔታ እሷ ያሰበችው የተመኘችው ቢሰጠኝ ብላ ያለችው አንድ ልጅ ነበር። ፈጣሪ ግን በ5 በረከቶች ቤቷን ሞልቷል። ህፃናቶቹ በአሁን ጊዜ በህይወት ፋና ስፔሻላይዝድ ሆስፒታል ውስጥ በጨቅላ ህፃናት ክትትል ክፍል ውስጥ ሕክምና እየተደረገላቸው ወይንም ክትትል እየተደረገላቸው ይገኛል። እናት ወይዘሮ በድሪያና ባለቤቷ አንድ ልጅ ሲጠብቁ 5 ልጆችን መታቀፍ ችለዋል። ደስታቸውን መገመት አይከብድም። ለ12 ዓመታት የተጠበቀ ጉጉት ተስፋ በ5 ልጆች ምላሽ ሲያገኝ ደስታው ወደር የለውም። በህክምናውም እንግዲህ አሁን ላይ በኢትዮጵያ 5 ልጆች በአንድ ጊዜ መወለዳቸው እስከ አሁን የተመዘገበ ነገር እንደሌለ ሰምተናል። የሐረማያ ዩኒቨርሲቲ እና የህይወት ፋና ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር መጠነኛ ቆይታ አድርገናል። ዶክተር መሐመድ ኑር አብዱላ ይባላለሁ። የሐረማያ ዩኒቨርሲቲ ህይወት ፋና ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ነኝ። እንግዲህ እቺ እናት የ35 ዓመት እናት ነች። ባለፈው 12 ዓመታት ልጅ እየፈለገች ነበረች። ልጅ አልነበራትም እና የተለያየ ቦታ የሄደች ልጅ እየሞከረች ነበረች እና አሁን እንግዲህ 5 ልጅ በአንድ ጊዜ መውለድ ቻለች። እቺ እናት መጀመሪያ 4 ነው ውስጥ አለ ተብሎ የታወቀው። በዛ ምክንያት ወደ እኛ ሆስፒታል ተላከችው። ከቅርብ ሆስፒታል እኛ ሆስፒታል ሪፈራል ስለሆነ ኦልሞስት ከ24 ሳምንት እርግዝና ጊዜ ጀምራ እኛ ጋር ነው በሳምንት በ2 ሳምንት እየተመላለሰች በተለያየ ስፔሻሊስቶች ሐኪሞች አሉ እነሱ ክትትል ሲያደርጉለት ቆየችና ልክ ጊዜው እየደረሰ ሲመጣ እንግዲህ ቤት ሆና እንዳይጀምር ተብላ ሆስፒታል ገባች፣ ተኛች።
ሳምንት ሆስፒታል ከተኛች በኋላ ሚጦ መጣ። ያው እንደምታውቀው አንድ ሁለት ልጅ በላይ ከሆነ በኦፕሬሽን ነው የሚወለደው፣ በኖርማል ስለማይቻል እንደዚህ ኦፕሬሽን ተሰርቶለት ማክሰኞ ሌሊት 3 ሰዓት አካባቢ አምስቱም ደህና የሆነ ልጅ ወልዳለች፣ ተገላገለች ማለት ነው። ይሄ እጅግ በጣም የሚያስደንቅ የፈጣሪ ድንቅ ተአምር ልንል በምንችል ደረጃ የታየበት ነው እና እንደው እርስዎ በዚህ ሙያ ውስጥ ከገቡ ጀምሮ በዓለም አቀፍም ይሁን በሀገር ውስጥ አንድ እናት 5 ልጆችን በሰላም የተገላገለችበትን የሕክምና ሂደት ያስታውሳሉ? በእኛ ሀገር አልሰማንም እስካሁን። 4 የወለደች ሰምተን ነበር ከዚህ በፊት። 5 እንግዲህ በሀገራችን የመጀመሪያ ሆነች እና የባህለብ ላይ አንዳንዴ ሊከሰት ይችላል። በእኛ ሀገር እቺ የመጀመሪያ ሆነች እንግዲህ 5ቱም ደህና ልጅ የወለደችው። በጣም ነው የሚገርመው። የልጆቹ የጤና ሁኔታ እንዴት ነው? የእናቲቱስ ጤና እንደ ሕክምና ባለሙያ እንዴት ነው የሚገልጹት? እንግዲህ እናቱ ሙሉ ጤንነት ላይ ነው የምትገኘው። ህጻናቶቹም እንደዛው ያው 5 ሆነው ሲወለዱ ኖርማሊ እንደ ሌላ እርግዝና ጊዜ 9 ወር ጨርሶ አይደለም የሚወለዱት እና ጊዜው ትንሽ ቀደም ይላል። ስለዚህ ኪሎዋችሁም ከኖርማል 1 ወይ 2 ሆኖ የሚወለዱት ህጻናቶች በታች ስለሆኑ ኪሎዎቹ ግን ኪሎዎቹ ከ1 ኪሎ በላይ ስለሆኑ ሁሉም ደህና ናቸውና ሆስፒታል ውስጥ እንግዲህ የጨቅላ ህጻናት ክፍል ማቆያ ክፍል ውስጥ የሚያስፈልጉ ድጋፎች እየተደረገላችሁ ሙሉ ጤንነት ላይ ነው የሚገኙት። እናንተም በሕክምና ክትትል ያወቃችሁት 4 መንታ ህጻናት እንደሆኑ ነበር? በመጨረሻ ሰዓት ነው 5 መሆናቸው የታወቀው? መጨረሻ ሰዓት ነው እንጂ 4 ነበር የታወቁት። እንግዲህ ብዙ ሲሆኑ ያው ስለሚጠፉ ስለሚደባበቁ ለዛ ነው ያስቸግራል አንዳንዴ። ለዛ 4 ነበር የተገኘው። ልክ ሲወለድ እንግዲህ 5 ሆኖ ተገኘና ሰርፕራይዝ ነበር ሁላችንም የሆነው። በጣም ምን ያህል ሰዓት የፈጀ ቀዶ ጥገና ነበር የተደረገላት? ወይንም ደግሞ በማዋለድ ሂደት ውስጥ የነበረው ነገር ከወትሮ የተለየ ነው? ኖርማሊ ቀድሞም ዝግጅት ስለነበረ ስፔሻሊስቶቹም ቀድሞ ተዘጋጅቶ ስለነበረ የጨቅላ ህጻን ስፔሻሊስትም ቀድሞ ነበር ዝግጅት ሲደረገ የነበረ እና ሁሉም ነገር በዝግጅት ስለነበረ ልክ ምጥ ሲጀምር በፊት ስለማይቻል ቶሎ ኦፕሬሽን ክፍል ገብታ እንደ ማንኛውም ቶሎ ነበር የተገላገለችው። ረጅም ሰዓት የፈጀ ነገር አይደለም። ሁሉም ነገር በተሳካ መልኩ ነው። እንግዲህ ብዙ በአንድ ሲወለድ ከወሊድ በኋላ እንግዲህ መድማት ምናምን እንደዚህ የሚያስቸግር ችግሮች ያጋጥማል እና እሷም ምንም ሁሉም ነገር ሳይጋጥም ደህና ሆና ነበር ሙሉ የተገላገለችው። እርግዝናው ተፈጥሯዊ በሆነ መንገድ ነው ወይንስ በሕክምና እገዛ ተደርጎላት ነው? አሁን እሷ ብዙ ቦታ ስትመላለስ ነበረች፣ ባህላዊ ቦታ ስትመላለስ ነበረች፣ የተለያየ ሐኪም ቤት ላይም እየሄደች ነበረች፣ መርፌም ትወስዳለች፣ ያው የተለያየ መድኃኒቶች ይሰጥ ነበርና ምናልባት እርግዝና የሚያግዝ መድኃኒት ወስዳ ሊሆን ይችላል ከሌላ የጤና ተቋም። እኛ ጋር ልክ እርግዝናው ከታየ በኋላ ነበረ የመጣችው። እንደ ሌሎቹ ግን ከኢንቪትሮ ምናምን የሚባለው ሌላ ቦታ እርጉዝ ተደርጋ ምናምን እንደዚህ የሚሰጠው ሳይሆን የተለያየ መርፌዎች፣ ክኒኖች ከተለያየ ሆስፒታሎች ስትዞር ስለነበረች ምናልባት ከዛ ጋር ተያይዞ ሊሆን ይችላል። እርግጠኛ ለመሆን አልቻልንም እሱን እስካሁን። እናንተ ጋር ለክትትል ነው የመጣችው። በስንት ሳምንት ነው በሰላም የተገላገለችው? የስንት ሳምንት እርግዝና ነበር? አሁን 33 ሳምንት ነው። በ33 ሳምንት የልጆቹ የጤና ሁኔታ በመልካም ሁኔታ ላይ ነው? በመልካም ሁኔታ ላይ ናቸው። የጨቅላ ማቆያ ክፍል ላይ የተለያየ ድጋፎች እንደዚህ ያለ ኦክሲጅን ያስፈልጋቸዋል። እንደ ማንኛውም ሰዓትም ያው ቦታም ስላልደረሱ አንዳንድ የተለያየ ድጋፎች ስለሚያስፈልጉ ሙቀትም ያስፈልጋቸዋል። ለዛ የሚያስፈልጊ ነገር እየተደረገለት ነው። ይሄ እጅግ በጣም የሚደንቅ ነው። እንግዲህ አንዳንድ መረጃዎችም እንደሚጠቁሙት እንዲህ አይነት በአንድ ጊዜ 5 መንታ ህፃናትን ለመውለድ ከ53 ሚሊዮን ሰዎች ወይም ሴቶች መካከል በአንዷ ላይ የሚከሰት ነው የሚል ነገር እየተመለከትኩ ነበር እና አንድ ልጅ ስትጠብቅ ፈጣሪ 5 ልጆችን ሲባርካት ያው መቼም የኑሮ ሁኔታ ማሳሰቡ ማስጨነቁ አይቀርምና ሰዎችም ድጋፍ እንዲያደርጉላት እናቲቱን ማግኘት ከቻልን
እናቲቱን እኔ እንዳጋጣሚ ሆኜ አሁን ከሆስፒታል ውስጥ አይደለሁም እና ወይ ሆስፒታል ስመለስ እንግዲህ ወይ ሌላ እዛ አካባቢ ያለው ሰው ጋር ገናኝቼ እንድታወሩ በጣም አሪፍ ነገር ነው። ያው ድጋፍ እንዳልሽው ያስፈልጓል። 5 ሳምባ አንዴ ማሳደግ እጅግ በጣም ከባድ ነው እና የተለያየ እርዳታ ድጋፍ ያስፈልጓል። እዚህ ያለው አካባቢ ህዝብ ያው በየመጡ እያዩ የተለያዩ ድጋፎች እየተደረገለት ነው እና የምትገኘውን እኛም በሆስፒታል የምንችለው ድጋፍ ሙያዊ ድጋፍ ጨምሮ ሌላ አንዳንድ ነገሮችም እኛም እያደረግንለት ነው። መልካም፣ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በድሪያ መጀመሪያ ላይ መንታ ህፃናትን ማርገዟ ተነግሯት ነበር። በኋላ ላይ ደግሞ 4 እንደሆኑም ሰምታ ነበረ። በመጨረሻው ሰዓት 5 ህፃናት 4 ወንዶችና 1 ሴት መሆናቸውን ስታውቅ እጅግ መደሰቷን ትናገራለች። ለ1 ልጅ ብቻ ጸለይኩ አላህም 5 ሰጠኝ ስትል ልጅ ለማግኘት ረጅም ጊዜ በተጠባበቀችበት ወቅት ምን እንደተሰማትም ለቢቢሲ ተናግራለች። ባለቤቷ ከሌላ ጋብቻ ልጅ እንደወለደና ልጁም ከእነሱ ጋር እንደሚኖር ገልጻለች። ሌላኛው ልጅ ስላለን በቂ ነውና መጨነቅ እንደሌለብኝ ይነግረኝ ነበር። ነገር ግን መንደሩ በሙሉ ልጅ መውለድ አለመቻሌን ሲጠራጠር በውስጤ እየተሰቃየሁ ነበር ስትል ስሜቷን ገልጻለች። እንግዲህ ያሳለፈችው ጊዜ እንደ ሩቅ ህልም እንደሚሰማትና አሁን በ5 ልጆች መባረኳ የተለየ ስሜትና የእድለኝነት ስሜት እንደተሰማትም ተናግራለች። ለ12 ዓመታት ያህል በህመም አሳልፌያለሁ፣ ራሴን ደብቄያለሁ። ልጆች ለማግኘት ያለማቋረጥ እጸልይ ነበር። በመጨረሻም አላህ ሰምቶኛል ስትል ተናግራለች። በድሪያ ገበሬ ስትሆን አሁን ቤተሰቧን እንዴት እንደምታስተዳድር እርግጠኛ እንዳልሆነችም ተናግራለች። ነገር ግን አላህ በማህበረሰቤና በመንግስት በኩል ድጋፍ እንደሚያሰጠኝ አምናለሁ ስትልም ስለሚደረግላት ድጋፍ ጽኑ እምነት እንዳላት ተናግራለች። 5ቱ ልጆች ናኢፍ፣ ኦማር፣ ሙንዚር፣ ናዚራና አንሳር የሚል ስያሜ ወጥቶላቸዋል። ፈጣሪ በሰላም በጤና ያሳድግልሽ እንላለን። እንኳን ለዚያ በቃሽ ስንልም መልካም ምኞታችንን እንገልጻለን። ይህች እናት ገበሬ ስትሆን ቀደም ሲል እንደገለጸችውም ልጆቿን በምን አይነት መልኩ እንደምታሳድግ እርግጠኛ አይደለችም። ግን በፈጠራት በምታምነው በአላህ ጽኑ እምነት አላት። የምትችሉ ድጋፍ አድርጉላት። እንኳን ደስ አለሽ ስትሉም ምኞታችሁን ግለጹ። ልጅ ለማግኘት የምትመኙ የምትጥሩ ሁሉ እንደ በድሪያ ያሳካላችሁ እላለሁ። መልካም የእናቶች ቀን